Let's go. ሰላም ፋሚሊያንስ እንዴት አላችሁልኝ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። በእናንተው ምርጫ መሰረት ማይ ዲረስት ኔሜሲስ የሚለውን የ2025 አዲስ ፊልም ተጀምሯል። ቪዲዮ እንደምትወዱት ስለማልጠራጠር እንደተለመደው ላይክ በማድረግ ጀምሩ። ፒስ አውት። ቤክሱ ጃንግ እናቷ ከሞተች በኋላ አባቷ እሷንና ወንድሟን ብቻውን አሳድጓቸዋል። ሁልጊዜም ጥሩ ዩኒቨርሲቲ ለመግባት አላማ በማድረግ በትጋት ታጠናለች። ነገር ግን አንዳንድ ሴት ተማሪዎች ሁልጊዜ የቤተሰቦቿን ደህንነት እያነሱ ይቀልዱባታል። ዝናባማ በሆኑ ቀናት ደግሞ ጃንጥላዋን ያበላሹባታል። አንድ ቀን ቤክሱ ጃንግ ጃንጥላዋ እንደተሰበረ ስትረዳ ራሷን ማስከበር እንዳለባት ታስባለች። ከዛም ሁልጊዜ የምትሰድባትን ልጅ መጽሐፍ ታነሳና ውጭ ላይ ተወረውርባታለች። ቤክሱ ጃንግ ከትምህርት ቤት በኋላ ወደ ቤቷ ስትመለስ ወንድሟ ሳይተኛ ጌም ሲጫወት እንዳደረ ትገነዘባለች። እሷም ወንድሟን ትቆጣዋለች። ነገር ግን ወንድሟ በጌሙ ላይ ያለው ደረጃ ዝቅተኛ ከሆነ የክፍል ጓደኞቹ እንደሚንቁትና ማሻሻል እንዳለበት ይነግራታል። እህቱም የመናቀን ህመም ጠንቅቃ ስለምታውቅ ወንድሟ ጓደኛ አልባ እንዲሆንና ብቸኝነት እንዲሰማው አልፈለገችም። ከዛም የወንድሟን የጌም ሌቭል ከፍተኛ ደረጃ ላይ ለማድረስ ራሷ እንደምትጫወትለት ቃል በመግባት ወንበሩን ትቀበለዋለች። ጨዋታው ከጀመረች በኋላ ያላትን ኃይል የተሻለ ለማድረግ አንድ አስፈሪ ተኩላ ለመግደል ትሞክራለች። ነገር ግን ብላክ ፍሌም ድራገን የተባለ ሌላ ተጫዋች ቀድሞ ይገድለዋል። በዚህም ምክንያት ቤክሱ ጃንግ በጣም ትበሳጭና የሷን ግዛት እንደወረረባት በመግለጽ ታመናጭቀዋለች። ቤክሱ ጃንግ እንደ ህፃን ልጅ ነበር ያናገረችው። ብላክ ፍሌም ድራገን ግን 22 ዓመቱ እንደሆነና ወንድም ተብሎ መጠራት እንደሚገባው ይነግራታል። እየተከራከሩ በነበሩበት ጊዜ የተኩላዎች መንጋ ድንገት ይከቧቸዋል። ሁለቱም ከተያዩ በኋላ ጊዜ ሳይሰጡ በጋራ ተኩላዎችን መዋጋት ይጀምራሉ። የመጨረሻው ተኩላ ቤክሱ ጃንግ ላይ ዘሎ ሲመጣ ብላክ ፍሌም ድራገን ይከላከልላታል። ከዛም ተልእኮዋቸውን ለማጠናቀቅ ታላቁን ቀይ ተኩላ በጋራ ያሸንፉታል። ኃይለኛ ተጋጣሚዎች እየተፈጠሩ ሲመጡ ሁለቱም ሰላም ይፈጥሩና የጋራ መከባበርን ያዳብራሉ። ከዛም አብረው ለመፋለም ህብረት ይፈጥራሉ። ብላክ ፍሌም ድራገን ከሌሎች 3 ጌመሮች ጋር ያስተዋውቃታል። እነሱም በሁለቱም መሃል በተፈጠረው የቡድን ስራ ተደንቀው ስለነበረ በደስታ ይቀላቀሏቸዋል። ከዛም ቤክሱ ጃንግ ሴት ብትሆን ኖሮ ሁለቱም መጋባት ይችሉ እንደነበረ በመግለጽ ይቀልዱባቸዋል። በዚህ ጊዜ ቤክሱ ጃንግ የወንድሟን የወንድ አካውንትና ማንነት እየተጠቀመች እንደሆነና ሴት እንደሆነች በችኮላ ትናገራለች። የጨዋታ ስሟ ስትሮበሪ ነበረ። ሌሎቹም ጌሙ ላይ መጋባት ባይችሉም በእውነተኛ ህይወት መገናኘት እንደሚችሉ ይነግሯቸዋል። ከትንሽ ጊዜም በኋላ ወንዝ ዳር ላይ ከብላክ ፍሌም ድራገን ጋር እንመለከታቸዋለን። ብላክ ፍሌም ድራገን ቤክሱ ጃንግ ለምን የወንድሟን ስም እንደተጠቀመች ይጠይቃታል። እሷም የወንድሟን አካውንት ደረጃ ከፍ በማድረግ ከጓደኞቹ ከሚደርስበት ስድብና ማሸማቀቅ መታደግ እንደፈለገች ትነግረዋለች። እናታቸው ከሞተች በኋላ አባታቸው እነሱን ለማሳደግ ጊዜው ስራ ላይ ስለሚያሳልፍ ወንድሟን መንከባከብ የሱ ኃላፊነት ነበር። ብላክ ፍሌም ድራገንም ሁኔታዋ ስላሳዘነው ጌሙ ላይ እንደሚረዳትና እንደሚንከባከባት ቃል ይገባላታል። ሞራል ለመስጠትም ጠንካራ የሚባሉ ሰዎች ሳይቀር ብቸኝነት እንደሚሰማቸው ይነግራታል። ቤክሱ ጃንግም ሁልጊዜም ጠንካራና የሚረዳት ታላቅ ወንድም እንዲኖራት ትመኝ ስለነበረ በአካል ባይሆንም በጌም ላይ ስላገኘችው ደስተኛ ነበረች። አሁን ብላክ ፍሌም ድራገን ያንን ህልሟን አሟልቶላታል። ከዛም ቤክሱ ጃንግ ወንድም አሊያም እህት ካሉ ትጠይቀዋለች። ነገር ግን ብላክ ፍሌም ድራገን ወላጆቹ እንደሞቱበትና ብቸኛ ልጃቸው እንደነበረ ይነግራታል። ቤክሱ ጃንግ ከራሷ የከፋ የህይወት ታሪኩን ስትሰማ በጣም ታዝንለታለች። እናም ከዛሽ ቀን በኋላ እርስ በርሳቸው ለመደጋገፍ ቃል ይገባሉ። የቀኑ ጌማቸውን ሲጨርሱ በየቀኑ 8 ሰዓት ላይ ኦንላይን ላይ ለመገናኘት ይቀጣጠራሉ። ከዚህ በኋላ ሁለቱም በጌም ብቻ ሳይሆን ኦንላይን ቻት ለማድረግ ጓደኛ ከሆኑ በኋላ በየቀኑ በተደጋጋሚ ይገናኙ ጀመር። በጣም እየተግባቡ ሲሄዱ ጌሙ ላይ ያሉት የግሩፕ አባላት ከአዲሱ ዓመት በኋላ በአካል ለመገናኘት ይስማማሉ። ቤክሱ ጃንግ ብላክ ፍሌም ድራገንን በአካል ለማየት በጣም ስትጠብቀው የነበረ ቀን ስለሆነ ተውባና ለባብሳ ትወጣለች። የተቀጣጠሩበት ቦታ ጋር ስትደርስ ሁለት የቲማቸው አባላት ቀድመው ደርሰው በቦታው ታገኛቸዋለች። በአካል ሲገናኙ የመጀመሪያ ቀናቸው ነበር። ነገር ግን በመሃላቸው ምንም አይነት የሀፍረት ስሜት አልነበረም። ለረጅም ጊዜ በአካል እንደሚተዋወቁ ሰዎች በነፃነት ማውራት ይጀምራሉ። ነገር ግን ስትጠብቀው የነበረው ብላክ ፍሌም ድራገን እስካሁን በቦታው አልደረሰም። በመጨረሻም አንድ ሸበላና መልከ-መልካም ወጣት ይመጣል። ቤክሱ ጃንግ በደስታ ተነስታ እሱን ማየት ትጀምራለች። እሱም ብላክ ፍሌም ድራገን እንደሆነ በመግለጽ ራሱን ያስተዋውቃል።
ነገር ግን ቤክሱጃንግ ካየችው በኋላ ህፃን ልጅ እንደሆነና ኦንላይን ጌም ላይ ከምታውቀው የተረጋጋው ብላክ ፍሌም ድራገን ጋር የሚያመሳስላቸው ነገር እንደሌለ ትረዳለች። እሱ ከመጣ በኋላ ከነበሩበት መዝናኛ ቦታ ይቀይራሉ። በሄዱበት አዲሱ ቦታም ብላክ ፍሌም ድራገን እየዘፈነና እየደነሰ በአጋጣሚ የለበሰው ዊግ ይወልቅበትና ከቤክሱጃንግ እጅ ላይ ያርፋል። ህፃንነቱን ከዚህ በላይ መታገስ ያልቻለችው ቤክሱጃንግ በጣም ትበሳጭና አጭበርባሪ እንደሆነ ነግራው ትወጣለች። ብላክ ፍሌም ድራገንም ተከትሏት ይወጣና 15 ዓመቱ ብቻ እንደሆነ የሃይስኩል ተማሪ እንደሆነና 22 ዓመቱ እንደሆነ ዋሽቶ የነገራት ልጅ ነው ብላ እንዳትነቀው ፈርቶ እንደሆነ ይነግራታል። በተጨማሪም ልባቸው አንድ ከሆነ እድሜና ስም አስፈላጊ እንዳልሆነ ያለው እምነት ይነግራታል። ከዚያም ከፊቷ ይንበረከክና በተሰበሰበው ሰው ፊት ለሷ ያለውን የፍቅር ስሜት ይገልጽላታል። የቤክሱጃንግ የክፍል ጓደኞችም ባጠገባቸው እያለፉ ስለነበረ እንድትቀበለው እየቀለዱ ሲነግሯት ነበር። ነገር ግን ቤክሱጃንግ አሳፋሪ በሆነ ሁኔታ ትቆጣውና ለማኝ የመሰለ መልኩንና አስከፊ ዘፈኑን እንዳስጠላት ትነግረዋለች። እሱም ልቡ ተሰብሮ እያለቀሰ በጠባቂዎች ተይዞ ይወሰዳል። ብላክ ፍሌም ድራገን ለመጀመሪያ ጊዜ በወደዳት ሴት ህይወቱ የቀን ቅዠት ሆኖበታል። በፍቅር ታሪኩም የማይረሳው ጥቁር ጠባሳ አስቀምጦበታል። ቤክሱጃንግም ሁኔታው ከተፈጠረ በኋላ በሌሎች ሰዎች ላይ መተማመን መጨረሻው ውድቀት እንደሆነ ለራሷ ትናገራለች። ከዚህ ቀን ጀምሮም በራሷ ላይ ብቻ መተማመን እንዳለባት ራሷን አሳምናለች። ከ6 ዓመታት በኋላ ቤክሱጃንግ ዮንግሲዮንግ ዲፓርትመንት ስቶር በተባለ ካምፓኒ ቲም ሊደር ሆናለች። በስራ ቦታም አንድ ተቆጣጣሪ ሴት ሰራተኛን ሲያስጨንቅ ስትመለከት እጁን ትሰብረዋለች። አንድ አዲስ ተቆጣጣሪ ደግሞ የስራ ቦታ ህግ በመጣስ በስብሰባ ክፍል ውስጥ ሲያጨስ ስትመለከተው እሱን ለማስቆም የእሳት ማጥፊያ ትጠቀማለች። በዚህም ምክንያት 3 ተቆጣጣሪዎች ከስራቸው ይለቃሉ። ሰራተኞቹ ቀጣዩ የሷ ሰለባ የሚሆነው እድለቢስ ማን እንደሚሆን ግምታቸው ሲናገሩ ነበር። በሌላ በኩል ሁሉም ሰራተኞች የማያውቁት ብላክ ፍሌም ድራገን ድርጅቱ የአያቱ ስለሆነና የወደፊት ወራሽ ስለሆነ ልምድ እንዲያገኝ በአያቱ ተልኮ ነበር። እንደ ጸሐፊ ሆና የተመደበችለትና ለአያቱም ሪፖርት የምታደርገው አንድ ኪዮንግ የተባለች ሴትም የአያቱን ፍላጎት በግልጽ በመናገር ለቤተሰቡ ገጽታ ጎጂ ከሆኑ ነገሮች መራቅ እንዳለበት ትነግረዋለች። በመጨረሻም የወራሽነት መብቱን ሊያበላሹበት የሚችሉ ማንኛውንም የግል ህይወት ጉዳዮች መስዋዕት ማድረግ እንዳለበት ታስረዳዋለች። ብላክ ፍሌም ድራገን የኦንላይን ጌም ስሙ ሲሆን ትክክለኛ ስሙ ባንጁያን ይባላል። ባንጁያን ብዙ ጊዜ ወደ ናይት ክለቦች በድብቅ ይወጣ ነበር። አንድ ቀን መኪና እየነዳ የስልክ ጥሪ ደርሷል። ነገር ግን ስልኩን ለማንሳት ሲሞክር ድንገት ከፊቱ የነበረውን መኪና ይገጫል። መኪናው የቤክሱጃንግ ነበር። ባንጁያን አያቱ የነገረችውን ነገር በማስታወስ የድርጅቱን ገጽታ የሚጎዳ ነገርን ለማስወገድ ሲል ከመኪናው ላለመውረድ አስቦ ነበር። ነገር ግን ቤክሱጃንግ በንዴት የመስኮቱን መስታወት እየደበደበች ከመኪናው እንዲወርድ ትነግረዋለች። እሱም ሳይወድ በግዱ ከመኪናው ይወርዳል። ፊቷን ሲመለከት እንደሚያውቃት ተሰምቶት ነበር። ነገር ግን የት እንደሚያውቃት ግልጽ የሆነ ምስል አልመጣለትም። ለቤክሱጃንግ ሁኔታው እሷን ለማሽኮርመም ያደረገው ደካማ ሙከራ መስሎ ይሰማታል። ከዛም ተገቢ ያልሆኑ ሐሳቦችን እንዳያስብና በአደጋው መፍትሄ ላይ እንዲያተኩር ትነግረዋለች። ከዛም ባንጁያን ይበሳጭና የጠበቃውን ቢዝነስ ካርድ በመስጠት ጠበቃው እንድታናገር ያስረዳታል። ቤክሱጃንግ በንዴት የሰጣትን ካርድ ትቀደውና አንድ ሰራተኛ መኪናዋን እንዲነዳላት ታዘዋለች። ከዚያም የባንጁያን መኪና ውስጥ በመግባት የማምለጫ እድል ታሳጠዋለች። ነገር ግን አብረው ሄዶ መኪናው ሆስፒታል በር ላይ ሲቆም ድርጊቷ ተገቢ እንዳልነበረ ትገነዘባለች። በዚህ ሁኔታ ቆማ እያሰበች ባንጁያን ሆስፒታል ውስጥ ይገባል። ውስጥ ላይ ከገባ በኋላ የቀብር ስነ ስርዓቱ ላይ የተገኘችውን የአንድ ሰራተኛ አያት ያገኛል። የሐዘንተኛው ቤተሰብም ከሷ ጋር በመሆን ያጽናናሉ። አንድ ልጅ እያለቀሰ ሲመለከት የራሱን አባት የቀብር ስነ ስርዓት ያስታውሰዋል። እሱም አባቱ ሲሞት ገና ልጅ ነበረ። አያቱም አባቱ የሞተው በሱ ምክንያት እንደሆነ በመግለጽ ሁልጊዜ ተወቅሰዋለች። በሚቀጥለው ቀን ባንጁያን የድርጅቱ አለቃ በመሆን በይፋ ስራው የሚጀምርበት ቀን ነበር። በድርጅቱ ሲደርስ ቢሮ ከመግባቱ በፊት ማንነቱን ደብቆ ተፈትሾ ይገባል። በሌላ በኩል ቤክሱጃንግ ሊፍት ውስጥ መኪናዋ ስለገጨባት ሰው እያማረረች ነበር። በተጨማሪም መኪናዋ የገጨባትን ሰውዬ በጥፊ መምታት እንደነበረባት ትናገራለች። ከጀርባ ሆኖ የምትናገረውን ነገር ሲሰማ የነበረው ባንጁያን ወዲያውኑ ድምጿን ይቀደዋል። ከዛም አንድ ሰራተኛ ረብሻ እየፈጠረች እንደሆነና የስነ ምግባር ቅጣት እንደሚያስፈልጋት በመግለጽ ሰዓቱ ላይ ድምጽ ይቀዳል። በኋላ ምግብ ቤት ውስጥ ቤክሱጃንግና ባልደረቦቿ ስለ አዲሱ አለቃ ሲያወሩ ይሰማል። ቤክሱጃንግ የድርጅቱ የሰው ኃይል አስተዳደር ጥሩ አለቃ መምረጥ ባለመቻሉ ሁልጊዜ አስከፊ የሆኑ ወንዶች እንደሚቀጠሩ እየተናገረች ነበር። ባንጁያን አሁንም የሰማውን ነገር የድርጅቱ ገጽታና የሰራተኞችን መንፈስ የሚረብሽ ስም ማጥፋት እንደሆነ በመግለጽ ሪከርድ ያደርገዋል። ቤክሱጃንግ ገና ሳታውቀው እሱ ግን ቀድሞ በጥቁር መዝገብ ውስጥ አስገብቷት ነበር። በኋላ ላይ ቤክሱጃንግ አዲሱ አለቃቸው ቢሮ እንደገባ ስለሰማች ግንኙነታቸውን በጥሩ ሁኔታ ለመጀመር ስላሰበች ሰላምታ ለመስጠት ቢሮ ትሄዳለች። አጋጣሚ ሆኖ ባንጁያን ልብሱ ሲቀይር ትገባና ከጀርባው ላይ የድራገን ንቅሳት ትመለከታለች። ደንግጣ ለመጮህ ስትሞክር አንገቷን ይዞ አፏን ያፍናታል።
ከዛም ሁለቱም በመኪና አደጋ ምክንያት ተገናኝተው እንደነበረ ይገነዘባሉ። ባንጁያንም አደጋውን እንድትረሳና ከኩባንያው ውጭ ተገናኝተው እንደማያውቁ እንድታስብ ይነግራታል። እሷም በተደጋጋሚ ራሷን እየነቀነቀች ስለ ክስተቱ በድጋሚ እንደማታነሳ ቃል ትገባለታለች። ቃል ብትገባለትም ባንጁያን አሁንም እንደ ከፍተኛ የደህንነት ስጋት ይቆጥራታል። በሰራተኞች ስብሰባ ላይም በማንኛውም ሁኔታ በመሃላቸው ግጭት ከተፈጠረ ድርጅቱ የምትለቀው ቤክሱ ጃንግ እንደምትሆን በሁሉም ሰራተኛ ፊት ያስጠነቅቃታል። የሱ ጸሐፊና የአያቱ ሪፖርተር የሆነችው ሴትም በሷ ምልከታ ዛሬ ጠንካራና ጎበዝ ስለነበረ በራሷ ፍቃድ ኤስፕሬሶ ታመጣለታለች። ነገር ግን ባንጁያን ጣፋጭ ነገር ብቻ እንደሚመቸው አላወቀችም ነበር። ኤስፕሬሶ እንደሚወድ የነገራት ሙያዊ ገጽታውን ለመጠበቅ ብቻ ነበር። በምሳ ሰዓት ላይ ባንጁያን የቸኮሌት ወተት ለመግዛት ፈልጎ ውጭ ላይ ቆሞ ነበር። ሁኔታውን የተመለከተችው ቤክሱ ጃንግ ግንኙነታቸውን ለማሻሻል ጓጉታ ስለነበረ በፍጥነት ትሄድና የሚፈልገውን ጣፋጭ ለመግዛት ትጋብዘዋለች። ነገር ግን ባንጁያን ደጋግማ ደካማ ጎኖቹን ስላየችበት ማንነቱን እንዳታጋልጥበት ስለፈራ እንደ ስጋት ይቆጥራታል። አንዳንድ ባህሪያቶቹ በድብቅ እንዲቀሩለት ለማድረግም እሷን ማስወገድ አስፈላጊ እንደሆነ ይወስናል። ከዚያን ጊዜ ጀምሮም የእሷን ስራ አስቸጋሪ ማድረግ ይጀምራል። በራሷ ፍቃድ ስራዋን እንደምትለቅ ተስፋ በማድረግ ስራዋ ላይ አስቸጋሪ ሁኔታዎችን ይፈጥርባታል። ነገር ግን ቤክሱ ጃንግ በስራዋ ጎበዝ ስለነበረች እያንዳንዱ ፈተና ትወጣዋለች። አንድ ቀን ከስራ በኋላ ከባልደረቦቿ ጋር እራት ለመብላት ትሄዳለች። እነሱም ከባንጁያን ጋር ሰላም መፍጠር እንዳለባትና እንዳትጋጨው ይመክሯታል። የባንጁያንን ማንነት ሊነግሯት እየሞከሩ ነበር። ነገር ግን ድንገት እሱም ይመጣና እሱንም ለእራት ስላልጠሩት ያለቃቅስባቸዋል። ቤክሱ ጃንግ ሁልጊዜም ግንኙነታቸውን ለማሻሻል እያሰበች ስለነበረ ስጋ እየጠበሰች መጠጥም እየቀዳች ታቀርብለታለች። ነገር ግን ቀስ በቀስ ሁለቱም ኃይለኛ የመጠጥ ውድድር ውስጥ ይገባሉ። ሁለቱም ላለመሸነፍ ቆርጠው ስለነበረ ባንጁያን ከልክ በላይ ጠጥቶ ይሰክራል። በስካር መንፈስ ላይ በነበረበት ጊዜም ያለማቋረጥ የቸኮሌት ወተት እንድትገዛለት ይጠይቃት ነበር። በነጋታው ባንጁያን በቸኮሌት ወተት ተጨማልቆ ራሱን ያገኛል። መሬት ላይ ባዶ ሳጥኖች ሲመለከት ማታ ቤክሱ ጃንግን ወተት እንድትገዛለት እየጠየቃት እንደነበር ያስታውሳል። ስራ ቦታ ላይ ቤክሱ ጃንግ ማታ ስላጋጠማት የስካር ታሪክ ለባልደረቦቿ ስትነግራቸው ይሰማታል። እሱም ክብሩ እንደተነካ ሆኖ ስለተሰማው ራሱን መቆጣጠር ያቅተውና አረምና ትል በማለት ይሰርባታል። አረ አይባልም፣ ትልቅ ሰው አይደለም እንዴ? ከዛም እጆቹን ማቆሸሽ ስላልፈለገ ብቻ እንደተዋት በመግለጽ ራሷን ከልክ በላይ እንዳትገምት ያስጠነቅቃታል። ነገር ግን ቤክሱ ጃንግ ስለሰደባት ትበሳጭና ቢሮ ተከትለው በመግባት ትጮህበታለች። ሁኔታው ስለተባባሰም ባልደረቦቿ ጎትተው ይወስዷታል። ከዚህ በኋላ ባንጁያን በሰራተኞቹ ፊት ስለሰደባት ቤክሱ ጃንግ በፍቃዷ ካልሆነ በስተቀር ከስራ ማባረር እንደማይችል ጸሐፊው ትነግረዋለች። አለበለዚያ ግን ካባረራት የስራ ቦታ ጭቆና ተደርጎ ሊወሰድ እንደሚችል ታስረዳዋለች። ከተረጋጋም በኋላ እሱም ድርጊቱ ከልክ ያለፈ እንደነበረ ያስባል። በሌላ በኩል ቤክሱ ጃንግ አንድ ባልደረባዋ ካረጋጋት በኋላ የባንጁያንን ትክክለኛ ማንነት በማብራራት የድርጅቱ ወራሽ እንደሆነ ይነግራታል። እውነታው ከሰማች በኋላ በጣም ትደናገጣለች፣ ግን ደግሞ ስራዋን ማስጠበቅ ትፈልጋለች። ከዚህ ቀን ጀምሮ ቅድሚያውን በመውሰድ እንዳያባረራት እሱ ላይ ተጽዕኖ ማሳደር እንዳለባት ታስባለች። ቤክሱ ጃንግ ከስራ በኋላ በድብቅ ባንጁያንን ትከተለውና ሻንጣ ይዞ ወደ ህዝብ መጸዳጃ ቤት ሲገባ ታየዋለች። ከትንሽ ጊዜም በኋላ ከነበረበት አለባበስ ፈጽሞ የተለየ ልብስ ለብሶ ይወጣል። ተከትለው ከሄደችም በኋላ በአንድ ናይት ክለብ ውስጥ ይገባና በደስታ እየዘለለ ሲጨፍር ትመለከተዋለች። ሁኔታውን ባለፉት ቀናት እሱ ላይ የነበራትን አመለካከት ፈጽሞ እንዲለወጥ ያደርጋታል። ቤክሱ ጃንግ ፎቶዎችን ታነሳውና ለራሱ ትልክለታለች። ፎቶዎቹ እንደ መደራደሪያ ለመጠቀም ፈልጋ ነበር። እንደጠበቀችውም ባንጁያን ፎቶዎቹን ካየ በኋላ ተገናኝተው ለማውራት በፍጥነት ይጠይቃታል። ከዛም አንድ ምግብ ቤት ውስጥ ይገናኛሉ። ባንጁያን ጠረጴዛ ላይ የነበረውን የወተት ሻይና ምግብ መብላት ፈልጎ ነበር። ነገር ግን ገጽታውን መጠበቅ ስለነበረበት ራሱን ይቆጣጠራል። ከዛም በቀጥታ ወደ መጣበት ጉዳይ ይገባል። እሷን ከስራ ለማባረር ሲያደርገው የነበረውን ጥረት እንደሚያቆም፣ ነገር ግን ከፍተኛ ክትትል እንደሚያደርግባት ይነግራታል። ከዚያም በተጨማሪ ፎቶዎቹን ማጥፋት እንዳለባትና ለሱም ታዛዥ መሆን እንደሚጠበቅባት ይነግራታል። ስራውን በማስጠበቅ ላይ ብቻ ያተኮረችው ቤክሱ ጃንግ ሳታነበው ያቀረበላትን ስምምነት በፍጥነት ትፈርማለች። ብዙም ሳይቆይ ቤክሱ ጃንግ የእሱን ጥያቄዎች መጀመሪያ ከተስማሙበት በላይ እንደሆኑ ትገነዘባለች። ምግብ እየበላች ሳይቀር ይጠራትና ወረቀት መቅደድና የመሳሰሉ የማይረቡ ስራዎችን ያዛታል። ቤክሱ ጃንግ በተግባሩ ግራ ትጋባለች። ከዛም የሱን አንዳንድ ሚስጥሮችን እንደምታውቅ ነገር ግን ምንም እርባና እንደሌላቸውና ይፋ ቢደረጉም እሱ ላይ ምንም አይነት ጉዳት ሊፈጥሩ እንደማይችሉ ትነግረዋለች። ነገር ግን ባንጁያን ለምን ሚስጥር አድርጎ ሊጠብቃቸው እንደፈለገ አልገባትም። ባንጁያን ግን የድርጅቱ ወራሽ ስለሆነ አላስፈላጊ የመዝናኛ እንቅስቃሴዎች እንደማይፈቀዱለት ይነግራታል። ከዛም ለምን ስራውን በጣም እንደፈለገችውና መልቀቅ እንዳስፈራት ሊገባው እንዳልቻለ ይነግራታል።
ቤክሱ ጃንግም የህይወት መንገዷ እንደሆነ ትነግረዋለች። ከዛም አመታት ወደ ኋላ ተመልሳ ማሰብ ትጀምራለች። ብላክ ፍሌም ድራገንን ጌሙ ላይ እንደመጀመሪያ ፍቅረኛዋ ተቀብላው እንደነበረና ለመጀመሪያና ለመጨረሻ ጊዜ በሌላ ሰው ላይ ለመደገፍ ተስፋ አድርጋ እንደነበረ ታስባለች። ነገር ግን አሁን ስትነግረው የብላክ ፍሌም ድራገንን ስም ሳትጠራ የሆነ ጊዜ ተስፋ የሚያስቆርጥ ሁኔታ ካጋጠማት በኋላ ሁሉም ነገር በራሷ አቅምና ጥረት ብቻ ለመወጣት እንደወሰነች ትነግረዋለች። እሱ የተናገረውን ነገር አልገባትም። እሱም በተመሳሳይ መልኩ የእሷን ሐሳብና እምነት አልተረዳትም ነበር። ነገር ግን ከዚህ ቀን ጀምሮ አንዱ የአንደኛውን ፍላጎት በማክበር ለመስራት ይስማማሉ። ቤክሱ ጃንግ ወረቀቶችን እየቀደደች አስቀያሚ ቀን ካሳለፈች በኋላ ሰዓቱ ስለደረሰ የመጨረሻውን የመውጫ ሰዓት እየጠበቀች ነበር። ነገር ግን ባንጂያን ሊለቃት ፈቃደኛ አልነበረም። ለራሱ ልብስ ለመምረጥ ገበያ ድረስ ይወስዳታል። በመጨረሻም ትክክለኛውን ልብስ ከመረጠ በኋላ ለሷም አንድ ቀሚስ እንድትሞክር ይነግራታል። አዲስን ልብስ ቀይራ ስትወጣ ውበቷን በጣም እያደነቀላት ነበር። ከትንሽ ጊዜም በኋላ ከደንበኞች ጋር ለመገናኘት ወደ እራት ፕሮግራም ይወስዳታል። አንዳንድ የባለ ሀብት ልጆች እሱን አይተውት በንቀት ማሾፍ ይጀምራሉ። የአልኮል መጠጥ እንደማይጠጣና ቁማር እንደማይጫወት እንደነሱም በሴቶች የተከበበ እንዳልሆነና በህይወቱ ሴት እንደሌለች በመናገር እንደማይመቻቸው ይናገራሉ። ወንዶቹ ከአንድ ሴት ጋር ሊያጣብሱት ይሞክራሉ። ነገር ግን ባንጂያን አልኮል፣ ሴትና ቁማር እንደማያስደስተው በመግለጽ ሳይቀበላቸው ይቀራል። በመጨረሻም አንደኛው ጎረምሳ በሰጣቸው መልስ ይበሳጭና እሱን ለመጋፈጥ ወደፊት ይጠጋል። በሌላ በኩል ቤክሱ ጃንግን ደግሞ አንድ ወንድ ትንኮሳ ያደረሰባት ነበር። እጇን ይዞ በግድ ሊወስዳት ሲሞክር ቤክሱ ጃንግ ራሷን ለመከላከል በርግጫ ትመታዋለች። ነገር ግን ልጁ እንቢታዋ እንደ ንቀት ስለቆጠረው አጸያፊ ቃላት እየተናገረ ሊመታት እጁ ያነሳባታል። በዚህ ወሳኝ ጊዜ ባንጂያን ይደርስና እጁን ከያዘው በኋላ ገንዳ ውስጥ ይወረውረዋል። ከዚያም በቀስታ ቤክሱ ጃንግ ጋር ይዞርና እጇን ከያዛት በኋላ በፍቅር ይመለከታታል። የዛሬው ታሪካችን እዚህ ላይ ይጠናቀቃል። ክፍል 2ም ይቀጥላል። ፊልሙ በ5 ተከታታይ ክፍሎች ሙሉን አስመለክታችኋለሁ። እንደተለመደው ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።